ሰላም ለእናንተ ይሁን ውድ ቤተሰቦች እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን አስታውቃችሁ የጤና ባለሙያዎች ከፊል የስራ ማቆም አድማ 5ኛ ቀኑን ያዘ ሲሆን የጤና ሚኒስቴር ጥያቄውን ለመመለስ የሰራ መሆኑን ገልጸዋል። በስራ ገበታቸው ላይ ባልተገኙና ሁከትና ብጥብጥ የሚፈጥሩ የጤና ባለሙያዎች ላይ ሕግ እርምጃ ይወስዳል ብለዋል። ይህንን ጉዳይ በዝርዝር የምናስደምጣችሁ ነው የሚሆነው። በሌላ በኩል ብርጋዴር ጄኔራል ተፈራ ማሞ ፋኖ ሌባ አይደለም፣ ሌባን ፋኖ ሊሆን አይችልም፣ ፋኖ ዘራፊ አይደለም ብሏል። አሁን ትግሉ አንድ መንገድ ይዟል፣ መግፋት ብቻ ነው ብሏል። ስለ ፋኖ ብዙ ይወራል ያለው ብርጋዴር ጄኔራል ተፈራ ማሞ ትምህርት ጠለም ፋኖ ሊሆን አይችልም ብሏል። ስለሆነም ፋኖ መምህራንን ገደለ፣ ፋኖ ትምህርት ከለከለ የሚለው ዘገባ ፋኖን አይመለከተውም ብሏል። አሁን ላይ ፋኖ አንድ እርምጃ በመራመድ መንገዱን ይዟል ብሏል። የምትሰሙት ነው የሚሆነው። በሌላ በኩል በኢትዮጵያና ኬንያ ድንበር አቅራቢያ የአራት ኬንያን ሰዎች ተገደሉ። ትናንትና ሐሙስ ጠዋት ለተፈጸመው ለዚህ ግድያ የኬንያ ባለስልጣናት ኢትዮጵያ የሚገኙት የሙርሲ ጎሳዎች ተጠርጣሪ አድርገዋል። የአካባቢው አስተዳደርም ሙስጠፋ ኬቦ ግድያው መፈጸሙን አረጋግጠው የሞቱትን በቱርካና ሐይቅ አሳስጋሪዎች መሆናቸውን አስረድተዋል። እናሰማችኋለን። በሌላ በኩል ደግሞ ከሃዲው ወደ አዲስ አበባ ተወስዷል ተብሏል። የመይሳው ካሳን የበላይ ዘለቀን የናሁን ሰናይን ታሪክ ውርስን ረስቶ ላገዛዙ እጁና መሳሪያውን አንከርፎ እጅ የሰጠው ጸዳሉ የተባለው ከሃዲ በዛሬው ዕለትም በጠዋት በሄሊኮፕተር በድብቅ ወደ አዲስ አበባ እንደተወሰደ የደረሰ መረጃ ያሳያል። ጥቃቱ የአፋድ አመራሮች ለናፈቋት የሚሊሻውን በር ሲሉ በስራቸው ያሉ ወንድምና እህቶቻችን አታለዋል፣ ክደዋለን ብለዋል። ጸዳሉ አዲስ አበባ መግባቱ ሰምቷል። የምንነግራችሁ ነው የሚሆነው። ወዲህ ደግሞ የ16 ዓመት ሴት ልጅ የደፈረው አባት በ10 ዓመት ጽኑ እስራት መቀጣቱም ከምሰሙ መካከል ነው። በማዕከላዊ ኢትዮጵያ ክልል በስልጤ ዞን በስልጤ ወረዳ በሰናና ገሬራ ቀበሌ አካባቢ የ16 ዓመት ሴት ልጅን አስገድዶ የደፈረው አባት በ10 ዓመት ጽኑ እስራት መቀጣቱን የዞኑ ፖሊስ መምሪያ የላከው መረጃ ያስታውቃል። የዞኑ ፖሊስ ያደረሰ መረጃን ኋላ ላይ ዘርዝር አድርገን እናስደምጣችኋለን። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ ማለፍን ጸዳሉ የተባለው እጅውን ለመንግስት የሰጠው የፋኖ ኃይል በሄሊኮፕተር ወደ አዲስ አበባ መግባቱ ሰምቷል። የመይሳው ካሳን የበላይ ዘለቀን የናሁን ሰናይ ታሪካዊ ውርስን ረስቶ ላገዛዙ እጅና መሳሪያውን አንከርፍፎ የሰጠው ጸዳሉ የተባለው ፋኖ በዛሬው በጠዋት በሄሊኮፕተር በድብቅ ወደ አዲስ አበባ እንደተወሰደም መረጃዎች ጠቁመዋል። የሚፈልጉትን መረጃ ተቀብለው ከዛም አንዴ ለካሜራ ፈገግ እንዲል አድርገው ዳግም ሊገርዙት ይችላሉ ይሆናል። ፈቅዶ የገባበት በመሆኑም የእሱ ጉዳይ ቅንጣት አያሳስብም። ነገር ግን እሱ እጅ መስጠቱ ብዙ እያስባለ ይገኛል። በተያዘም ጥቂት የአፋድ አመራሮች ለናፈቋት የሚሊሻውን በር ሲሉ በስራቸው ያሉ ወንድምና እህቶችን አታለዋል፣ ክዷልም ተብሏል። የመጀመሪያው ድርድር በሚል ከአገዛዙ ጋር ተሻስሮ እየተሞከረ እሱም አልተሳካም። ለአገዛዙ የሚያመጣው ለውጥ እንዳይለ ታመነና ተረሳም። ሁለተኛው የአፋዳ ሰዎች ካልተሳካው የጓዳ ድርድር ወደ እንደ በግ የተነዱ በአደባባይ እጅ መስጠት ተሸጋግሯል። ለዚህ ነው አፋድ ላወጣው የሰሞኑ መግለጫ ጊዜ መስጠት የአፋድን ሰዎች አቀኛ ፍላጎት መረዳት ያስፈልጋል ያለው። ጊዜውን ፊት ነውና እንክርዳዱ ቦታ ቦታውን ሲይዝ ብዙሃን አቀኛ ታጋይን መሰብሰብ ይቻላል ተብሏል። በመረጃውም ጸዳሉም እጁን ከሰጠ በኋላ አዲስ አበባ በሄሊኮፕተር መግባቱ በስፋት እየተነገረ ይገኛል። በሌላ መረጃም ብርጋዴር ጄኔራል ተፈራ ማሞ አሁን አንድ መንገድ ይዟል ብሏል። ትግሉ አንድ መንገድ ይዟል፣ አንድ እርምጃም ተሻግሯል ብሏል። ከሰሞኑ ፋኖን የሚያቆሱ ዜናዎች ሲሰማ እንገኛል የሚለው ብርጋዴር ጄኔራል ተፈራ ማሞ ፋኖ ሌባ አይደለም፣ ሌባም ፋኖ ሊሆን አይችልም፣ ፋኖ ዘራፊ አይደለም፣ ዘራፊ ሊሆን አይችልም፣ ትምህርት ጠልም አይደለም፣ ትምህርት ጠልም ሊሆን አይችልም። ስለሆነም ፋኖ መምህራንን ገደለ፣ ትምህርት ከለከለ የሚለው ዘገባ አይመለከተውም ብሏል። መምህራን የሚያሰቃይ የሚገድል፣ ትምህርት የሚከለክል፣ ህዝብን የሚያማረር እሱ አይደለም ብሏል። በሱ መጠራት ይገባዋል፣ ጸረ ህዝብ ነው፣ ጸረ ስልጣኔ ኋላ ቀር ነው ብሏል። ብልጽግና የራሱን ሌባና ዘራፊ አደረጃጅቶ እንደሚያሰማራ አይከራከርም። ይህን ማንኛውም ከነጻነት ታጋይ ጋር የገጠመ አምባገነን የሚያደርግ ነው። እነዚህ ብልጽግና ያሰማራቻቸው ሰዎች ግን በትክክለኛ ስማቸው መጥራት ይገባቸው ነበር ብሏል። ጀኔራሉ ሲቀጥልም ክቡር የሆነውን የዚህን ስም እንዲጠቀሙ መፍቀድ የለብንም፣ ሌባ ዘራፊ ምናምን ብለን ማንሳት የለብንም ብሏል። ይህ አገላለጽ ያለዋቂ አገላለጽ ነው ይላሉ። ይህ ከሆነም ሌባ ሊሆን አይችልምና ሌባ ከሆነም ፋኖ ሊሆን አይችልም ብሏል። ፋኖ ሌባ አይደለም ማለት ግን ወደ ሌብነት ሊዘቅጥ አይችልም ማለት አይደለም። ሽፍታ አይደለም ማለት ወደ ሽፍታ ሊዘቅጥ አይችልም ማለት አይደለም። ይህ አርበኝነት በተማሩ የአማራ ልጆች ላይ በተደራጀና በዚህ ብሔርተኝነት ላይ የተሰካ ችግር ከሌለ በስተቀርም ለዚህም ነው በስሙ እየተነገረ ይገኛል ብለን እንከራከረው ብሏል። አሁን ላይ ትግሉ አንድ እርምጃ ይዟል የሚለው ብርጋዴር ጄኔራል ተፈራ ማሞ ገና እናንቀሳቅሰዋለን፣ ነገሮችን ስባለን ብሏል። አሁን መስመር ይዟል፣ የወጡ በጎችም ይመለሳሉ ብሏል። እኛ አንድ በመሆን ይህን ትግል እንቋጫለን፣
ለህዝቡም እረፍት እንሰጠዋለን ሲልም ተናግረዋል። ይህ ነው የሚያከራክረን ጉዳይ የነበረውን እሱም ማድረጋችን አሁን ላይ ትልቅ ነገር ነው ሲሉም ተናግረዋል። በሌላ መረጃ የጤና ባለሙያዎች ከፊል የስራ ማቆም አድማ 5ኛ ቀኑን የያዘ ሲሆን የጤና ሚኒስቴር ጥያቄውን ለመመለስ እየሰራ መሆኑን ገልጿል። በስራ ገበታቸው ላይ ባልተገኙና ሁከትና ብጥብጥ በሚፈጥሩ የጤና ባለሙያዎች ላይ ህግ እርምጃ ይወሰዳል ተብሏል። የጤና ባለሙያዎች ከአንድ ወር በፊት ደሞዝን ጨምሮ በርካታ ጥያቄዎችን በማንሳት ከመንግስት በኩል ምላሽ እንዲሰጣቸው መጠየቅ መጀመራቸው ይታወቃል። በዚህም ጥያቄያቸው በ30 ቀናት ውስጥ ምላሽ የሚያገኝ ከሆነ የስራ ማቆም አድማ እንደሚያደርጉ የገለጹት የጤና ባለሙያዎቹ ይህንን ተከትሎ ከ30 ቀናት በኋላ በከፊል የስራ ማቆም አድማ ከጀመሩ 5ኛ ቀን ይዟል። አንድ የጤና ባለሙያ ሐኪም ለመሆን ረጅም ዓመታት በኋላ ስፔሻሊስት ለመሆን ሌላ ተጨማሪ ዓመታትን ይወስዳል የሚሉት በጥቁር አንበሳ ሆስፒታል የህክምና ባለሙያው ሙያው ከተከፈለበትና ካለው ዋጋ አንጻር የሚከፈለው ክፍያ ተመጣጣኝ ለመሆኑን ገልጿል። በተጨማሪም ያለው የጤና ባለሙያ ቁጥር አነስተኛ በመሆኑ የህክምና ትምህርት የሚሰጡ መምህራን በተመሳሳይ ሆስፒታል ወስዶ በታካሚ ማስተማር ግዴታ ያለበት ቢሆንም ለዚህ የተቀመጠ የክፍያ አሰራር ባለመኖሩ መመሪያ ሊዘጋጅ እንደሚገባ አንስተዋል። በጥበበ ግዮን ሆስፒታል የጤና ባለሙያ በበኩላቸው አሁን ላይ የሚደረገው የደሞዝ ጭማሪ ካለው ኑሮት አንጻር የማይጣጣም መሆኑን የጠቆሙ ሲሆንም ጥያቄያቸው የመኖሪያና የትራንስፖርት አገልግሎት ማግኛ መንገድ ይመቻችልን የሚል መሆኑንም ገልጿል። ሌላው በዋግኽምራ ዞን የደሃና አምድ ወርቅ አጠቃላይ ሆስፒታል የጤና ባለሙያ ህክምና ከተለያዩ ታካሚዎች ጋር የሚያገናኝ ለተላላፊ በሽታዎች የሚያጋልጥ ሙያ በመሆኑ የሀዛርድ አላዋንስ ወይንም የተጋላጭነት ክፍያ ሊኖር የሚገባ ቢሆንም አለመኖሩን አንስተዋል። ስለሆነም የተጋላጭነት ክፍያ እንዲኖር መጠየቃቸውን ገልጸው በተመሳሳይ የጤና ባለሙያዎች የጤና ኢንሹራንስ ሊኖራቸው እንደሚገባም ተናግረዋል። እንደ ባለሙያዎቹ ገለጻ ድንገተኛ ክፍል፣ ጽኑ ህሙማን ክፍል፣ የጨቅላ ህጻናት ክፍልና የማዋለጃ ህክምና ክፍሎች ብቻ ክፍት ሆነው አገልግሎት የሰጡ ቢሆንም አንዳንድ ሆስፒታሎች የስራ ማቆም አድማውን ለመቀላቀል ገና ውሳኔ ላይ አለመድረሱን ጠቁሟል። በተያያዘም ቅዱስ ጳውሎስ፣ አለርት፣ ፈለገ ህይወት፣ የጎንደር ዩኒቨርሲቲ ሆስፒታል፣ የአዲስ ዘመንና ሐዋሳ ሆስፒታሎች የከፊል አድማውን ከተደረገባቸው የጤና ተቋማት መካከል የሚጠቀሱ ናቸውም ተብሏል። ለ10 ቀናት የሚቆየው ከፊል የስራ አድማ ምላሽ የማያገኝ ከሆነ ሙሉ ለሙሉ ስራ የማቆም አድማ የሚደረግ መሆኑን ነው የጤና ባለሙያዎች የገለጹትም። የጤና ሚኒስትር መቅደስ ዳባ ከዚህና ተያያዥ ጉዳዮች ጋር በተያያዘ ምላሽ በሰጡበት ወቅትም የመንግስት የጤና ባለሙያዎች ያነሱትን ጥያቄ ጊዜ ሰጥቶ በማዳመጥም አግባብነት ባለው መልኩ ለጥያቄው ዘላቂ መፍትሄ ለመስጠት ቁርጠኛ መሆናቸውን ገልጿል። በተያዘው ዓመትም በጸደቁ የጤና አገልግሎትና ቁጥጥር አዋጅ የጤና ባለሙያዎችና የጤና መድን አገልግሎት እንዲያገኙ ተደንግጓል ያሉ ሲሆን በዚህ ድንጋጌ መሰረት የጤና ባለሙያዎች በሀገር ውስጥ የሚሰጡ የህክምና አገልግሎቶችን እንዲያገኙ መንግስት በሙሉ ኃላፊነት ወስዶ ይሸፍናል ብሏል። ሚኒስትሩ አክለውም ለዚህ የቅድመ ዝግጅት ስራ አጠናቆም ወደ ተግባር መገባቱን ተናግሯል። የጤና ባለሙያዎች የደሞዝን፣ የጥቅማጥቅምና የተጋላጭነትን ጥያቄዎችን በተደጋጋሚ የሚነሱ መሆኑን ጠቅሰው አንዳንዶቹ ጥያቄያቸው በሰፊው እየታዩ ምላሽ እየተሰጠባቸው እንደሆነ አንስተዋል። ሚኒስትሩ ከዚህ ጋር በተያያዘም ትናንት ግንቦት 7 2017 ዓ.ም ባወጣው መግለጫ ዛሬን ጨምሮ ባለፉት ቀናት በመላ ሀገራችን የሚገኙ የጤና ተቋማት እንደ ወትሮ ሁሉ መደበኛ የጤና አገልግሎቶችን ለማህበረሰቦችን ያለምንም መቆራረጥና ማስተጓጎል ሊሰጡ ይገኛሉ ብሏል። ይሁን እንጂ በጥቂት የማስተማሪያ የጤና ኮሌጆች በመደበኛ የስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች እንዳሉ መረጃዎች እንደደረሱት በመግለጽም ከነዚህ የጤና ባለሙያዎች መካከል ብዙዎቹ በሐሰተኛ መረጃ የተናበዱ ሲሆንም ጥቂቶቹ ደግሞ ጥፋትን ዓላማቸው ያደረጉ ናቸው ሲሉም ገልጿል። ከህግ አኳያም የጤና ሙያ የስራ ማቆም አድማ ከማይደረጉባቸው የስራ ዘርፎች መካከል አንዱ መሆኑን በግልጽ ስለመደንገጉ የገለጸው ሚኒስትሩም የጤና ባለሙያዎቹ ጥያቄ እንኳን ቢኖራቸው በስራ ገበታቸው ተገኝተው መደበኛ ስራቸውን እየከናወኑ ጉዳያቸውን ለሚመለከተው አካል ማቅረብ ይጠበቅባቸዋል ብሏል። በመሆኑም እነዚህ ጤና ባለሙያዎች ወደ ስራ ገበታቸው ተመልሰው ማህበረሰባቸውን እያገለግሉ በየተቋማቸው ጥሪ መደረጉን አስታውቋል። በሌላ መረጃ በኢትዮጵያ ኬንያ ድንበር አቅራቢያ 4 ኬንያውያን ሰዎች ተገድለዋል። ትናንትና ሐሙስ ጠዋት ለተፈጸመው ለዚህ ግድያም የኬንያ ባለስልጣናት በኢትዮጵያ የሚገኙና የሙሩሌ ጎሳዎች ተጠርጣሪን አድርገዋል። የአካባቢው አስተዳዳሪ ሙስጣፌ ኬቦም ግድያው መፈጸሙን አረጋግጠው የሞቱትን በቱርካና የቃሳ አስጋሪዎች መሆናቸውን አስረድተዋል። አሳስጋሪዎቹ ሰራተኛው ካከናወነ በኋላም በተኙበት የጥቃት ተፈጽሞባቸዋል የሚል ግምት እንዳላቸው ማስታወቁ የአካባቢው ነዋሪዎችም የተኩስ ሩምታ መስማታቸውን ተናገሩና ጥቃቱን የፈጸሙት ከኢትዮጵያ የመጡ የሙሩሌ ጎሳ አባላት መሆናቸው እንደገለጹ አስረድተዋል። በቱርካና የቃሳ ማስገር መብት የተነሳ የኬንያው ቱርካናና ኢትዮጵያ ተዳሰነች ጎሳዎች ከቅርብ ጊዜ ወዲህ ከፍተኛ ውዝግብ ውስጥ መግባታቸው ይታወቃል።
በሌላ መረጃ የ16 ዓመት ሴት ልጁን የደፈረው አባት በ10 ዓመት ጽኑ እስራት ተቀጣ። በማዕከላዊ ኢትዮጵያ ክልል በስልጤ ዞን በስልጤ ወረዳ በሰናንግራር ቀበሌ አካባቢ የ16 ዓመት ሴት ልጁን አስገድዶ የደፈረው አባት በ10 ዓመት ጽኑ እስራት መቀጣቱን የዞኑ ፖሊስ መምሪያ መረጃ ያመላክታል። በወረዳው በሰናንግራር ቀበሌ ልዩ ስሙ መንደር 3 ተብሎ የሚጠራው ስፍራም ሚያዝያ 10 2017 ዓ.ም ከምሽቱ 4 ሰዓት በሚሆንስ ጊዜ ሸምሱ ቡሴር የተባለ ግለሰብ የግል ተበዳይና የገዛ ልጅ የሆነችውን እድሜዋ ከ16 እስከ 17 መካከል ታዳጊ አስገድዶ መድፈር ወንጀል የፈጸመባት መሆኑን መረጃው አመላክቷል። በዚህም የግል ተበዳይ ድምጽ የሰማ አካባቢው ህብረተሰብ ለስልጤ ወረዳ ፖሊስ ባደረገው ጥቆማ መሰረት ፖሊስ ተጠርጣሪዋን ተከታትሎ በቁጥጥር ስር መዋሉን ተናግሯል። በማስከተልም ፖሊስ ተጎጂዋን ለሕክምናና ለጤና ምርመራ በመላክ ስለተፈጸመው ድርጊት አስፈላጊውን የሰነድና የሰው ማስረጃ አሰባስቦ ምርመራ በማጣራት መዝገብ አደራጅቶም ለስልጤ ወረዳ አቃቤ ሕግ አቅርቧል። በዚህም 10 ዓመት እንዲቀጣ አድርጎታል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።